6 ቀን ቀረው ግርምዬ የዝውውር መስኮቱ 6 ቀን ቀረው በሚቀጥሉ 6 ቀናቶች እንደውም ዘንድሮኮ የዝውውር መስኮቱ ረዘም ብሏል አይደል ግርምዬ አምናና ከዛ በፊት በነበሩት አመታቶች ያለፉት አመታቶች ከዘንድሮ ውጪ ያለው የፕሪሚየር ሊጉ ውድድር 1 ሳምንት እንደተመለከተው ወደ ይዘጋ ነበር ይሄ ቢያንስ የ2 ሳምንት ነው ልዩነት ያለው ይመስለኛል ካልተሳሳትኩኝ ጨምሮበታል እስከ ሴፕቴምበር 1 አልነበረም እስከ ሴፕቴምበር 1 አልነበረም ያለፉት ጊዜያቶች ናሴ አጋማሽ ላይ ምናምን ነበር የሚያልኩት እና እዚህ ከዓለም ዋንጫውም ጋር ተያይዞ ከዛ በኋላም ቡድኖችም አቋማቸውን እያዩ ማስተካከል ያለባቸው ነገሮች ካሉ እንዲያስተካክሉ በሚል የእንግሊዝ እግር ኳስ ማህበር ትንሽ ዘለግ አድርጎታል ወይ ማርዝሞታልና 6 ቀናት ነው የቀሩት ብዙ ታምራቶች ይኖራሉ ተብሎ ይጠበቃል በሚቀጥሉ 6 ቀናቶች አንዱ እንግዲህ ማንቸስተር ዩናይትድ በትልቁ እየሰራበት የሚገኘው ጉዳይ የባልዴን ጉዳይ ነው የባርሴሎናው የግራ መስመር ተከላካይ ባልዴ በባርሴሎና ሃንሲ ፍሊክ እንደማይፈልጉት ገልጸውለት ከቡድኑ ውጭ አድርገውታል ባለፈው ሳምንት ከኤልቼ ጋር በነበራቸው ጨዋታ ላይም ከኤልቼ ጋር በነበራቸው ፍልሚያ ላይም ተጫዋቹን ከቡድኑ ውጭ አድርገውት አይተን ነበርና ግልጽ ነው ተጫዋቹ እንዲሸጥ ይፈልጋል ባርሴሎና ሮድሪን አመጣው ከቻለ ጁሊያን አልቫሬዝን ለማምጣት ይሞክራል አንቶኒ ጎርደን አመጣው አዲያሚን አመጣው ሶ መሸጥ አለበት ብዙ ገንዘብ እያወጣ ከመሆኑ ጋር ታይዞ አሌሳንድሮ ባልዴ እንዲሸጡ ዝርዝር ውስጥ ከገቡ ተጫዋቾች መካከል የሚጠቀስ ነው ወኪሉ ደግሞ ሆርሄ ሜንዴዝ ናቸው ሆርሄ ሜንዴዝ ከማንቸስተር ዩናይትድ ጋር ጥብቅ ግንኙነት ካላቸው ወኪሎች መካከል የሚጠቀሱ ናቸው ብዙ ትልልቅ ተጫዋቾችን ፖል ፖግባ ቀደምት በነበረ ጊዜ አሁን ሳይሆን በፊት ያሁን አላቅም ሮናልዶን ጭምር ሆርሄ ሜንዴዝ ብዙ ትልልቅ ተጫዋቾችን በወኪልነት ይሰራሉ ማንቸስተር ዩናይትድ ክለብ ውስጥ ያሉ ብዙ ተጫዋቾችና ብሩኖ ፈርናንዴዝ ጭምር የሳቸው ወኪል እንደሆኑ ይነገራል ብዙ ተጫዋቾች አሉና ከማንቸስተር ዩናይትድ ጋር ጥሩ ግንኙነት ያላቸው ናቸው ሆርሄ ሜንዴዝ እሳቸው ደግሞ የባልዴ ወኪል ናቸው እና ዝውውሩን በቀላሉ ለማሳካት ይቻላል ተብሎ ይጠበቃል ባርሴሎና ለዚህ ዝውውር ከ40 እስከ 45 ሚሊዮን ፓውንድ አካባቢ ይጠይቃል ገና 19 20 ዓመቱ ነው ተጫዋቹ 21 ቢሆን ነው ማክሲመም በጣም ገና በ20ዎቹ አካባቢ ያለ ተጫዋች ነውና ማንቸስተር ዩናይትድ ደግሞ የመስመር ተከላካይ ላይ በጣም ከፍተኛ ጉድለት አለበት በርግጥ የመስመር ተከላካይ ብቻ ሳይሆን የመሃል ተከላካይ ማንቸስተር ዩናይትድ ጥያቄ የምታነሳበት ነው ብዙ ቦታዎች ላይ አሁንም አለ ቀዳዳ ግን ይሄኛው ደግሞ ይሄ ምንድነው ማስተኛ አይነት ትልቅ ችግር ነው የግራ መስመሩ የሉክሾ ችግርና ባልዴን በትልቁ እየሰሩ ይገኛሉ ሆርሄ ሜንዴዝ ጋር ግንኙነታቸውን አጠናክረው ቀጥሯል የክለብ ለክለብ ግንኙነት በሚቀጥሉት ጥቂት ሰዓታት እንደሚጀመር ይጠበቃል ማንቸስተር ዩናይትድ እና ባርሴሎና ያ ተጀመረ ማለት ኦልሞስት የዝውውር ጉዳይ በፍጥነት ይጠናቀቃል ማለት ነው ክለብ ለክለብ ማውራት ከጀመሩ የኔ ያልገንዘብ አቀረብ ነው የሚለው እዛ ድረስ መዳረሻውን ግን ሆርሄ ሜንዴዝ አመቻችተው መጨረሳቸውና ዛሬውም ነገ የክለብ ለክለብ ግንኙነት ተጀምሮ በሚቀጥሉት ጥቂት ቀናቶች ባልዴ የማንቸስተር ዩናይትድ ተጫዋች እንደሚሆን ይጠበቃል አሁን ማንቸስተር ዩናይትድ ትልቁ ትኩረቱ ባልዴ ላይ ነው ትልቁ እየሰራ የሚገኘው ከዛ ውጭ እንግዲህ አሁንም ማይል ሉዊስ ስኬል ላይ ማንቸስተር ዩናይትዶች እንዳሉ እየገለጹ ይገኛሉ ግን አርሰናል ይለቀዋል ተብሎ አይጠበቅም ስቲል ግን አሁን ማንቸስተር ዩናይትድ ኮንታክት እያደረጉ ነው ፍላጎት አላቸው ግን አርሰናል በሩን ጠርቅሞ ዘግቶታል የሚሆን ነገር አይደለም ሶ ነው በማንቸስተር ዩናይትድ በኩል የመጠናቀቅ እድል ያለው ትልቁ ዝውውር የባልዴ ይመስለኛል ከቀሩት የባልዴ ነው የሚመስለኝ ከዛ በኋላ ምናልባት እንግዲህ በፍሪ ትራንስፈር ወይ በነፃ ዝውውርና በመሰር ወይ በትንሽ ገንዘብ ወይ በውሰት አጥቂ ሊያመጡ ይችላሉ ብዬ አስባለሁ አለበለዚያ ዘርኪዝን የማቆየት ግዴታ ውስጥ ይገባሉ ዘርኪዝ እስካሁን አልወጣም ስለዚህ በሚቀጥሉ 6 ቀናቶች እሱን አስወጥተው ሌላ ተጫዋች አስቸጋሪ ስለሚሆን ራሱን ሊያስቀጥሉት ይችላሉ የቤንያሚን ሼሽኮ ምክትል አድርገው ዘርኪዝን እንደዚህ አይነት መንገዶችን ሊጠቀሙ እንደሚችሉ ይጠበቃል ዙሮ ግን ባልዴ ነው አሁን እንግዲህ የሚጠበቀው ዝውውር ማንቸስተር ዩናይትድ በኩል አሁን ባለው ሂደት ባልዴ ላይ ነው ማንቸስተር ዩናይትድ ትኩረቱን አድርጎ ስራውን እየከናወነ ያለው ከብዙዎቹ መካከል የ2025-26 የውድድር ዓመት አከራካሪ ሆኖ የቆየባቸው ጊዜያቶች ለዚህ ተጠቃሽ ነው ለምሳሌ አይ ብሩኖ ፈርናንዴዝ ልክ ነው ሽልማቱን ያገኘው የሚል አካል አለ በሌላ በኩል ደግሞ አይ ኖ ዴክላን ራይስ እኮ ክለቡን በማገዝ ዋንጫ አምጥቷል ስለዚህ ዴክላን ራይስ ነው መሆን ያለበት የሚሉ ወገኖች አሉ በሌላ በኩል ደግሞ የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ምርጫ በነበረበት ሰዓት እኔን ጨምሮ ደግሞ ሌሎች በርካቶችም ደግሞ አሉ ነው የዓመቱ ምርጥ ግብ ጠባቂ ተብሎ ጎልደን ግላቭ ተረክቦ በአውሮፓ መድረክ ክሊንሺት አስመዝግቦ ነው ራያ ነው መሆን ያለበት የሚሉ በተለይ በእነዚህ በሶስቱ ተጫዋቾች መካከል ከፍተኛ የሆነ ክርክር ተነስቶ እንደነበር ይታወሳል በቅድሚያ ግን ለመግለጽ ያክል
ትናንት የፒኤፍኤ ፕሌየር ኦፍ ዘ ሲዝን ምርጫ ሲከናወን ብሩኖ ፈርናንዴዝ በአንደኝነት ሲያጠናቅቅ ዴክላን ራይስ ያሰበሰበው ነጥብ በሁለተኛነት፣ ሶስተኛ ሆኖ ያጠናቀቀው ደግሞ ዴቪድ ራያ ሲሆን አራተኛው ደግሞ ጋብሪኤል ማጋሌስ፣ አምስተኛው ኤርሊንግ ሃላንድ፣ ስድስተኛው ሪያን ቸርኪ ሆኖ ነው ያጠናቀቁት በደረጃ ቅደም ተከተል በተሰጣቸው ድምፅ መሰረት ማለት ነው። እንግዲህ ቅድም ያልኩት በጣም መሰረታዊ ነገር ነው ብዬ አስባለሁ። ለምሳሌ ሁሌ በየአመቱ ክርክሮች አያጣውም። ይሄ የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝንም የፒኤፍኤ ፕሌየር ኦፍ ዘ ሲዝንም ማለት ነው። ሁለቱ የተለያዩ ተጫዋቾችን የመረጡበት አመታቶች አሉ፣ ሁለቱ ተመሳሳይ የሆኑበት አመታቶች አሉ። ለምሳሌ አሁን የ2024 ወይም ደግሞ የባለፈው 2024-25 ባለፈው አመት መሐመድ ሳላህ ነበር። ልክ እንደ ብሩኖ ፈርናንዴዝ መሐመድ ሳላህ የፒኤፍኤ ፕሌየር ኦፍ ዘ ሲዝንም የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝንም ሽልማት አንስቷል። ነገር ግን 2023-24 ስንመጣ ያው በነገራችን ላይ ከዋንጫ ከወሰደ ቡድን ተጫዋች ሲመረጥ ከ2019 በኋላ ለመጀመሪያ ጊዜ ነው የብሩኖ ፈርናንዴዝ ከ2019 በኋላ። ምክንያቱም 2018-19 ሶፊ እንደምታስበው ሊቨርፑል ነው ዋንጫ የወሰደው በ2019 ማለት ነው። ከሱ በኋላ ያኔ ዋንጫ ወስዶ የተሸለመው ሰው እና አሁንም ብሩኖ ፈርናንዴዝ ዋንጫ ካልወሰዱ ቡድኖች እየተመረጡ ናቸው በሽልማት ደረጃ ማለት ነው። 2019 ኬቨን ደብሩነን የተመረጠው በፕሪሚየር ሊግ ሲዝን፣ ግን ሻምፒዮን የነበረው ሊቨርፑል ነው። ዋንጫ የወሰደው ሊቨርፑል ነው። ከዚህ ዓመታት በኋላ ግን በየዓመቱ ዋንጫ ከሚወስደው ክለብ ነው እስከ 2024 ድረስ ተጫዋቾች የተመረጡት። 2020-21 ሩበን ዲያስ ነበር ከማንቸስተር ሲቲ፣ ግን 20 አሲስቶችን ኬቨን ደብሩነ ያስመዘገበበትና ሪኮርዱን ከቲየሪ ኦንሪ ጋር የተጋራበት ዓመት ይህ ዓመት ነበር። ሩበን ዲያስ ነው የተመረጠው፣ ግን አንድ ክለብ ስለሆኑ ያው ውስጣዊ ቅሬታዎች ነበሩ ነው ኬቨን ደብሩነ አሁንም መቀጠል ነበረበት የሚሉ ሐሳቦች ተነስተው ነበር። ግን በአመቱ 2021-22 ኬቨን ደብሩነ፣ 2022-23 ኤርሊንግ ሃላንድ፣ 2023-24 ፊል ፎደን፣ 2024-25 መሐመድ ሳላህ፣ እነዚህ ዋንጫ ከወሰዱ ቡድኖች የተመረጡ ተጫዋቾች ናቸው። ነገር ግን ያ ማለት አወዛጋቢ የሆኑ የምርጫ ሂደቶች ነበሩ። ለምሳሌ 2015-16 ዋንጫ የወሰደው ሌስተር ሲቲ ነው። ዋንጫ ሌስተር ሲቲ በወሰደበት ዓመት የተመረጠው ተጫዋች ሪያድ ማህሬዝ ነው። አውሮፓዊ ተጫዋች ሳይሆን ከአውሮፓ አህጉር ውጭ ለመጀመሪያ ጊዜ ይህንን ሽልማት ያገኘው ሪያድ ማህሬዝ ነው። ግን በዛን ወቅት ከፍተኛውን አሲስት ማድረግ የቻለውና 19 አሲስት ያስመዘገበው ለአርሰናል ሌስተር ሲቲን እየተከተለ ነበር። ታስታውስ ከሆነ ሶፊ አርሰናል 19 አሲስት የነበረው ሜሱት ኦዚል ነው። እንደገና ወደኋላ እንመለስና በ2002-2003 የውድድር ዓመት በወቅቱ የአሲስት ሪኮርዱን የሰበረው ቲየሪ ኦንሪ ነበር። ግን የተሸለመው ሩድ ቫን ኒስተልሮይ ነው በዛን ወቅት ማለት ነው። እነዚህ አወዛጋቢዎች ነገር ነበሩ። የቅርቡን እናንሳ፣ የ2023-24ን እናንሳ። 2023-24 የባሎንዶር ተሸላሚ ሆኖ ከፍተኛ ክብር ያገኘው ሮድሪ ተቀምጦ ሽልማቱ የተሰጠው ግን ለፊል ፎደን ነው። ምን ለማለት ነው? ውዝግቦች አያጣውም ሰዎች በሚሰጡት ድምጽ ምርጫ ስለሚከናወን ማለት ነው። እንደዚህ አይነት ምርጫዎች ማለት ነው። አሁን እዚህ ጋር እከሌ ይገባዋል እከሌ አይገባውም የሚለውን ነገር ለማንሳት ፈልጌ አይደለም። ሰዎች እንደሚመቻቸው ቆርጦ ሊያቀርቡት ይችሉ ይሆናል። እኔ እያቀረብኩት ያለሁት ግን እንደዚህ አይነት ምርጫዎች ውዝግብ አያጣቸውም። ውዝግብ የማያጣቸው ደግሞ በሰዎች ቴስት ወይም በሰዎች ፍላጎት የተመሰረተ ስለሆነ ነው። ለሶፊ የሚመቸው ተጫዋች አለ፣ ለግርማቸው የሚመቸው ተጫዋች አለ። እዚህ ጋር የሚያደምጥ አድማጭ ኖ ይሄ ነው ልክ ነው ሊል ይችላል። ይሄ ነው ልክ ነው ብሎ ያ ሰው መናገሩ ግን ስህተት ነው ማለት ግን አይደለም።
እንደዛ ቢሆን እነዚህ 6 እጩዎች እስከ ሪያን ቸርኪ ድረስ ያሉት ብሩኖ ፈርናንዴዝ፣ ዴክላን ራይስ፣ ራያ ማጋሌስ፣ ሃላንድ፣ ቸርኪ ተብሎ በደረጃ አይቀመጡም ነበር። የነዚህም ድምፅ ተሰጥቷቸዋል፣ አግኝተዋል ድምፅ። አንደኛ የወጣው በማጆሪቲ ቮት አሸነፈ እንጂ 6ኛ የወጣው ሪያን ቸርኪን የመረጠው ሰው ስህተት ነው ማለት አይደለም። ለሱ ቴስቱ ሪያን ቸርኪ ሊሆን ይችላል። በዛ ደረጃ ነው አእምሯችንን ማስፋት ያለብን። አሁን እዚህ ጋር እከሌ ጥሩ ተጫዋች አይደለም፣ እከሌ ጥሩ ተጫዋች ነው የሚሉ ሐሳቦችን እያስቀመጥን አይደለም። ነገር ግን ከተጫዋች ምርጫ ጋር በተገናኘ ክሊር የሆነ ዲፋይንድ የሆነ ነገር አለመቀመጡ፣ በነገራችን ላይ በፒኤፍኤ ፕሌየር ኦፍ ዘ ሲዝን ብቻም አይደለም ባሎን ዶርም ጭምር እንደዚህ አይነት ክፍተቶች የሚፈጠሩበት ሂደት ብዙ ጊዜ ይስተዋላል። ቲየሪ ኦንሪ በጣም አስደናቂ በነበረበት ዓመት ዚነዲን ዚዳን የባሎን ዶር ሽልማት የወሰደበትን እናስታውሳለን። ምርጫ ነው ይሄ፣ ቴስት ነው። ሰው እንደ ምርጫው ነው። ለምሳሌ የኔ ጓደኛ መጥቶ አንዱ ከሌ የኔ ምርጥ ተጫዋች ከሌ ነው ቢለኝ አንተ ልክ አይደለህም ልል የምችልበት ግራውንድ የለኝም። እሱ ያየበት አተያይ ስለሚለያይ ለኔ ደግሞ ቴስት የሌላ ነው። እንደዛማ ባይሆን ኑሮ የሰው ልጅ መልክ ባልተለያየ ነበር። የሰው ልጅ አስተሳሰብ አንድ በሆነ ነበር፣ በአንድ ፍሬም በተቃኘ ነበር። እና ዲቤቴብል እነዚህ ምርጫዎች ብዙ ጊዜ በጣም አከራካሪዎች ናቸው። ሶፊ ወይ ክሊር የሆነ ላይ ማስቀመጥ፣ አይ ሽልማት የሚሰጠው በቁጥራዊ አሃዝ በሚያስመዘግብ አንድ ተጫዋች ነው ብለህ ማስቀመጥ ነው። ያን እንዳትል ደግሞ አሁን ብሩኖ ፈርናንዴዝ ብዙ አሲስት በማድረግ ያስመዘገበውን ታሪክ 2002 2003 ቲየሪ ኦንሪ አድርጎታል፣ ግን የተመረጠው ሩድ ቫን ኒስተልሮይ ነው። 2015 16 ሜሱት ኦዚል አድርጎታል፣ ግን የተመረጠው ሪያድ ማህሬዝ ነው። ለምን ስትላቸው አይ ሌስተር ሲቲ ነው ዋንጫ የወሰደው ይሉሃል። እንደዛ ከሆነ ታዲያ 2025 26 ላይ ዋንጫ የወሰደ ክለብ እኮ አርሰናል ነው። ዋይ ኖት ብለስ ደግሞ ስታነሳ ደግሞ አይ ቁጥራዊ አሃዙ ከፍተኛውን ቁጥራዊ አሃዝ 21 ያስመዘገበው እሱ ነው ይሉሃል። 2003 2004 ኦፍ ኮርስ ከአንድ ክለብ ነው፣ ላምፓርድ ነው የተመረጠው። የውድድር ዓመቱ እኮ በጣም ምርጥ ግብ ጠባቂ እኮ ፔተር ቼክ ነበር እኮ። እንዴ ለምንድነው ፒተር ቼክ የማይሆነው ስትላቸው ኖ እንዴ ላምፓርድ እኮ ነው መሃል ላይ 15 አሲስት አድርጓል ይላል። በዛ ሰዓት 15 አሲስት ስላደረገ ማለት ነው። ይሄ ቬጋ አድርጎታል፣ ግልጽ እንዳይሆን አድርጎታል። ምርጫዎች ጋር በተገናኘ ማለት ነው ክራይቴሪያዎች መቀመጥ አለባቸው ብዬ አምናለሁ። በምን ፕሌየር ኦፍ ዘ ሲዝን ምርጫ ላይ፣ በምን ባሎን ዶር ምርጫ ላይ እያንዳንዱ ነገር መቀመጥ አለበት ብዬ አስባለሁ፣ በአስደናቂ ሁኔታ ማለት ነው። ለዛ ነው ብዙ ጊዜ የሚያከራክረው ሜሲና ሮናልዶ በባሎን ዶር ሽልማቶች ላይ በዚህ መመዘኛ ተብሎ ስላልተቀመጠ ነው። ባለፈው ምን የሚል ባሎን ዶር ያስቀመጠው ነገር ሰው ፊት አስታውሳለህ? ብዙ ሰው ምንድን ነው ያሰበው? የሀገሩን ሊግም ወይም ደግሞ ሻምፒዮንስ ሊግም አህጉራዊ ውድድርም እንደገና ደግሞ ዓለም ዋንጫ የወሰደ ነው ባሎን ዶር የሚያሸነፈው ተብሎ ሲጠቀስ ባሎን ዶር ምንድነው መግለጫ የሰጠው? ኖ የግድ ሻምፒዮንስ ሊግ ስላሸነፈው ወይም ዓለም ዋንጫ ስለወሰደ ሳይሆን ከዛ ውጭም ልመርጥ እችላለሁ አለ ባለፈው መግለጫ ባሎን ዶር ራሱ። ይሄ ክሊርሊ ፍሬም መደረግ አለበት፣ መቀመጥ አለበት። ያ አለመቀመጡ በብዙዎች ዘንድ ውዝግቦች እንዲኖሩና ግምቶች ፋላሲ እንዲፈጠሩ እያደረገ ይገኛልና ለክርክሮች መንገድ እየከፈተ ነው። አሁን ተመልከት እንግዲህ ሶፊ ስፔን ዋንጫ ወስዳለች። ብዙዎች የምንጠብቀው ወይ ሮድሪ ሊሆን ይችላል ነው። ከዚህ በፊት በነበረን አረዳድ ሊገባው የሚችለው ተጫዋች ፋቢያን ሩይዝ ነው ለባሎን ዶር። ግን ዱ ዩ ቲንክ ፋቢያን ሩይዝ መውሰድ ይችላል? አይመስለኝም። ፋቢያን ሩይዝ እኮ የፓሪስ ሰን ጀርመንን ሻምፒዮንስ ሊግ ወስዷል። የፈረንሳይ ሊግ አን አሳክቷል። ዓለም ዋንጫ ከስፔን ብሔራዊ ቡድን ጋር ወስዷል። ሁሉንም ዋንጫ ጠቅልሎ ወስዷል። አይመስለኝም። ምናልባት ከስፔን የሚቀር ከሆነ ለሮድሪ የሚሰጡት ነው የሚመስለኝ ባሎን ዶር በቀጣይ በእኔ ግምት ማለት ነው የሚመስለኝ ነው ያልኩት። ግን ባሎን ዶር ደግሞ ዓለም ዋንጫ ስለወሰደና ሻምፒዮንስ ሊግ ስለወሰደ የሚለውን ታሪክ ተውት፣ ከነዚህ ውጭም ልመርጥ እችላለሁ አለ በግልጽ ባስቀመጠው መረጃ መሰረት ማለት ነው። እና አጠቃላይ ለማስቀመጥ ያክል እንዲህ አይነት ቬግና ክርክር በሰዎች መካከል እንዲፈጠር ያደረገው በትክክል መምረጫ ክራይቴሪያው ስላልተቀመጠ ነው፣ ፍሬም ተደርጎ ስላልተቀመጠ ነው። በዚህ መሰረት ማለት ነው
የሆነ ዓመት አንድ ተጫዋች የተመረጠበት በሆነ ዓመት አከራካሪ ይሆናል። ለዛ ነው አሁን ብዙዎች ሲከራከሩ አሁንም ክርክሩ ኢትዮጵያ ውስጥ እኮ ብቻ አይደለም ሶፊ አይተዋል። ክርክሩ በመላው ዓለም እኮ ክርክሩ ጦፏል እኮ ዴክላን ራይስ ነው የሚገባው ብሩኖ ፈርናንዴዝ ነው የሚገባው የሚለው ማለት ነው። በጣም በከፍተኛ ሁኔታ ሲከራከሩበት ተመልክተናልና ይሄ ዲፋይንድ አለመሆኑ እያንዳንዱ እንደዚህ ነው በዚህ መስፈርቶች መምረጫ መስፈርቶች ተብሎ አለመቀመጡ እንደዚህ ነገሮችን ድብልቅልቅ አድርጎታል። የሆነ ዓመት የመረጡበት መስፈርት ለሆነ ዓመት አያገለግል። አሁን ለምሳሌ ቅድም አልኩ እኮ አንድ ጥያቄ አነሳው እኮ ብሩኖ ፈርናንዴዝ ምርጥ ተጫዋች ነው፣ ማንም የሚክደው አይደለም፣ የሚገባው ተጫዋች ነው። ኦኬ ዋንጫ የወሰደ ቡድን አርሰናል ነው። ከአርሰናል እጮች አሉ፣ ብዙ እጮች። ለምንድን ነው ብለህ ስጠይቅ ማንም ሰው የሚሰጥ መልስ እንዴ ብሩኖ ፈርናንዴዝ እኮ 21 አሲስት ክብረ ወሰን የሰበረ ሰው ነው የሚል ማንኛውም ሰው አይደል? 2002-2003 ላይ ቲየሪ ኦንሪ 20 አሲስት ሲያደርግ ያውም ከኦፕን ፕሌይ ለምን አልተመረጠም? ለምን ሩድ ቫን ኒስተልሮይ የተመረጠ ያኔ? ታዲያ ይሄን መመለስም ያስፈልጋል፣ ልትመልስ ይገባል እንደዚህ አይነት ነገሮች እና አከራካሪነቱን ለማስመር ስለፈለኩኝ ነው ይሄንን ፖይንት ያነሳው ሶፊ።